ሰላም ውድ ቤተሰቦች፣ ዛሬ ደግሞ እየላችሁ የመጣሁኝ የኢትዮጵያ ከተሞች ስም በአማርኛ እና በእንግሊዝኛ እንዴት እንደሚጻፉና እንደሚነበቡ እየላችሁ መጥቻለሁ። ያው ሙሉዎች ማለት አይደለም፣ የተወሰኑትን እየላችሁ መጥቻለሁ። ሌሎችን ደግሞ ቀጣይ እሰራላችኋለሁኝ። ለዛሬው እነዚህን እየመጥቻለሁኝ። እስከ መጨረሻው ቪዲዮን ተከታተሉ። እያንዳንዱ ኢትዮጵያ ውስጥ ያሉ ከተሞችና ስማቸው እንዴት እንደሚጻፍ እንደሚነበብ የምናይ ይሆናል። ኦንላይን ደግሞ መማር የምትፈልጉ አማርኛ፣ እንግሊዝኛ፣ ሂሳብ፣ ሌሎች ትምህርቶችን መማር የምትፈልጉ ከታች ባለው ስልክ ቁጥር የገባችሁ በሚመቻችሁ የሶሻል ሚዲያ አማራጭ ሞ፣ ዋትሳፕ፣ ቴሌግራም ሌሎችንም ተጠቅማችሁ አናግሩን። ከየትኛውም ዓለም ላይ ሆናችሁ በያዛችሁ ስልክ ብቻ በኦንላይን መማር ትችላላችሁ ማለት ነው። ቀጥታ ወደ ትምህርታችን እዚህ ስንጀምር አዲስ አዲስ አበባ አዲስ አበባ ይላል። ኤናት ዲ ዳብል ትሆናለች እዚህ ጋር ተዛ ዲ አይ ስ አዲስ ይላል። ኤናት በስንል ቢኤ ያው ኖርማሊ እንደዚህ ስለሚጣፍ ነው። ቢኤ ምናልባት በቢኢ መሆኑን አውቃለሁ። ማናችንም እናውቃለን። ግን አዲስ አበባ ተብሎ የሚጣፋው እንደዚህ ነው ማለት ነው። እየላቸው የመጣው ትክክለኛ የሆነ አጻጻፋቸውን ስለሆነ አዲስ አበባ ይላል። እዚህ ጋር ደግሞ ድሬዳዋ ይላል። ዲናት አይም አለች ሬ አር ኢ ማለት ነው። ድሬ ይላል። ዲኤ ዋ ደብሊው ኤ ድሬዳዋ እንደዚህ ነው። እዚህ ጋር ያው የሀገር ስሞች የተሰጣቸው አጻጻፍ እንደዚህ ስለሆነ ማለት ነው። ድሬዳዋ እንደዚህ ነው። ባህር ዳር ይላል። ዲኤ ኤች ከዛ አይ ትገባለች አናባቢ አር ማለት ነው። ባህር ዳር እችና አር ሳድስ ስለሆኑ አይን ማለት ገብቷል። ባህር ይላል። ዳር ዲኤ እና አር ማለት ነው። አጠቃላይ ባህር ዳር የሚለውን ይሰጠናል። እዚህ ጋር ደግሞ አርባ ምንጭ ይላል። ኤናት አር ናት። ቢኤ ናት። አርባ ኤም ከዛ አይ ገብታለች። ኤን ናት ማለት ነው። አይ በማል ገብታለች። ሁለት ሳድስ ስለተከታተሉ ነው። አርባ ከዛ ጭስ ደግሞ ሲኤች ናት። ይሄ ደግሞ ምንጭ ይላል። አርባ ምንጭ። እዚህ ጋር ደግሞ ደብረ ማርቆስ ደብረ ማርቆስ ይላል። ዲኢ ቢናት አርኢ ስለዚህ ደብረ የሚለው ይሄ ነው። ኤምኤ አር ናት። ኬኦ ስ ደግሞ ኤስ። ኦኬ ስለዚህ አጠቃላይ ደብረ ማርቆስ የሚለው ይሄ ነው ማለት ነው። ደብረ ማርቆስ። ኦኬ ሌላኛው እዚህ ጋር ደብረ ብርሃን ይላል። ዲኢ ቢናት አርኢ ደብረ ቢናት አር ናት። ኤችኤ ኤን ናት ማለት ነው። ስለዚህ ደብረ ብርሃን የሚለው እንደዚህ ይጣፋል። እዚህ ጋር ደግሞ ነቀምቴ ይላል። ኤንኢ ኬኢ ኤምኢ ቲኢ ስለዚህ ነቀምቴ የሚለውንም እንደዚህ እንጥፈዋለን ማለት ነው። ኦኬ ሌላኛው ደግሞ እዚህ ጋር ስንገባ ጅማ ይላል። ጂአይ ኤም ኤ ናት። ኤም ዳብል ነው የምትሆነው እዚህ ጋር ጠብቃ ስለምትነበብ
ጅማ የሚለው እንደዚህ ነው የሚጣፈው። እዚጋ ትክክለኛ አጣጣፉን ስለሆነ ዝም ብላችሁ በስፔሊንግ ብቻ እንዳትሄዱ ማለት ነው። ያው አንዳንዴ የሀገር ስሞች ሲጻፉ ለየት ብለው ይጣፋሉ። ለዛ ነው። እዚህ ጋር ደግሞ ደሴ ደሴ ደ ዲኢ ሴ ኤስ ዳብል ተውና ኤስ ኤስ አይ ከዛ ኢ ማለት ነው። ስለዚህ ደሴ የሚለው እንደዚህ ይጣፋል። እዚህ ጋር ደግሞ ጎ ን ደ ር ጎንደር ጎንደር የሚለው ደግሞ ጎ ጂኦ ን ኤን ናት ደ ዲኤ ከዛ አር እንደዚህ ሆኖ ይጣፋል። ጎንደር የሚለው ማለት ነው። ጎንደር ከዛ ሰመራ 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 ሲባል ደግሞ ሰ ኤስ ኢ መ ኤም ኢ ራ አር ኤ ማለት ነው። ስለዚህ ሰመራም ይሄ ነው። እዚህ ጋር ደግሞ አሰላ አሰላ ይላል። አ ኤ ናት ሰ ኤስ ኢ ላ ኤል ኤ ማለት ነው። ስለዚህ አሰላ የሚለው እንደዚህ ይጣፋል። እዚህ ጋር ደግሞ ሆ ሳ እ ና ሆሳዕና ይላል። ሆ ኤች ኦ ሳ ስለሚጠብቅ ኤስ ዳብል ተወልና ኤስ ኤስ ኤ ይሆናል እና ኤን ኤ ማለት ነው። ስለዚህ ሆሳዕና የሚለውም ይሄ ነው። እዚህ ጋር ደግሞ ወልድያ ወልዲያ ይላል። ወ ደብሊው ኦ ናት ል ኤል ናት ዲ ዲዋይ ያ ደግሞ ዋይ ኤ ስለዚህ ወልዲያ የሚለው እንደዚህ ይጣፋል። እዚህ ጋር ደግሞ ሀ ዋ ሳ ሐዋሳ እንላለን። ሀ ኤች ኤ ዋ ደብሊው ኤ ሳ ኤስ ኤ ማለት ነው። ስለዚህ ሐዋሳ እንላለን። እዚህ ጋር ደግሞ አ ዳ ማ አዳማ እንላለን። አ ኤ ናት ዳ ዲኤ ማ ኤምኤ ስለዚህ አዳማ የምንለው ይሄ ነው ማለት ነው። እዚህ ጋር ደግሞ መቀሌ መቀሌ ይላል። መ ኤም ኢ ቀ ኬ ኢ ሌ ኤል ኢ ስለዚህ መቀሌን እንደዚህ እንጥፋለን። እዚህ ጋር ደግሞ ጋ ም ቤ ላ ጋምቤላ ይላል። ጋ ጂኤ ም ኤም ናት ቤ ቢኢ ላ ኤል ኤ ማለት ነው። ስለዚህ ጋምቤላ እንደዚህ እንጥፋለን። እዚህ ጋር ደግሞ ሀ ረ ር ሀረር ሀ ኤች ኤ ረ ኤ ነው የምትሆን አር ኤ ከዛ ር ሀራር እንደዚህ ነው የሚጣፈው ማለት ነው። ሀረር ተብሎ ሲጣፍ እንግሊዝኛው እንደዚህ ነው የሚጣፈው። እዚህ ጋር አ ሶ ሳ አሶሳ ይላል። አ ኤናት ሶ ኤስ ኦ ሳም ኤስ ኤ ማለት ነው። አጠቃላይ አሶሳ ይላል። እዚህ ጋር ደግሞ አ ም ቦ አምቦ ይላል። ኤ አናት ም ኤም ናት ቦ ቢኦ ማለት ነው። ስለዚህ አምቦ የሚለውን እንደዚህ እንቀይራለን። ውድ ቤተሰቦች ለዛሬ እዚህ ጋር እንጨርሳለን። ያው ከሌላው አጣጣፍ ስሞችን የሀገር ስሞችን ስንጽፍ ለየት ይላል፣ ግራ እንዳትጋቡ ለማለት እወዳለሁኝ። ቪዲዮውን ደግሞ አስተማሪ ሆኖ ካገኛችሁት ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሳ። ኦንላይን መማር የምትፈልጉ ደግሞ ከታች ባለ ስልክ ቁጥር እየገባችሁ ኢሞ፣ ዋትሳፕ፣ ቴሌግራም፣ ሌሎች የሶሻል ሚዲያ አማራጮች ተጠቅማችሁ ታገኙናላችሁ። ከታች ባለ ስልክ ቁጥር አናግሩን። ከየትኛውም ዓለሙ ናችሁ በያዛችሁ ስልክ ብቻ በኦንላይን በሚመቻችሁ ሰዓት እናስተምራለን። መልካም ጊዜ። ደህና ሁኑ።